ሆሊውድ በብዛት የሚቆጠሩ ድንቅ የትወና ብቃት ያላቸውን ከዋክብትን ከማይነጥፈው የጥበብ ጓዳ ውስጥ እሽሩሩ እያለች አሳድጋ ለፊልም አፍቃሪያን የበቁ ፍሬዎቿን በየጊዜው እንካችሁ ትላለች። ታዲያ ከነዚህ ጥበብ በምትባል ሞግዚት አማካኝነት ጥሩ እንክብካቤን እያገኙ ካደጉና በሆሊውድ መንደሮች ውስጥ ከቦረቁት መካከል ጄሰን ስታተም በቀዳሚነት ይጠቀሳል። ሰውየው በእጅጉ የሚታወቀው በድርጊት የተሞሉ ፊልሞች ላይ በመተወን ሲሆን በፊልሞቹም ውስጥ የሚያሳየው እንቅስቃሴ የተሰጠውን ገጸ ባህሪ በማስመሰል ሳይሆን በመሆን ነው። በዚህም በእነዚህ በድርጊት የተሞሉ ፊልሞች ውስጥ የሚያሳያቸው እንቅስቃሴዎች ማለትም የመኪና ነዳዱ የሚያሳርፋቸው ቡጢዎችና በእሳት ፍንዳታዎች ውስጥ የሚያሳየው አረማመድ ከትወና ይልቅ የምርም በራሱ ሕይወት ውስጥ የተፈጠረ እውነተኛ አጋጣሚ በሚመስል መልኩ ነው። ይህም የሆነበት ምክንያት በፊልሞች ላይ እሱ የሚታይበት አንዲትም ሰከንድ ብትሆን ዋጋ አላት ብሎ ስለሚያምን ነው። አብዛኛው የፊልም ተመልካች ጄሰን ስታተምን በትወናዎቹ ላይ በሚያሳየው የጀብደኝነት እንቅስቃሴ እሱ ምንጊዜም የማይሰበር በድርጊት የተሞሉ ፊልሞች ቁንጮ ነው ብለው ቢያምኑም ከፊልሞቹ በስተጀርባ ያለው ግን እውነታ ሌላ ነው። ምክንያቱም ደግሞ ጄሰን ስታተም ፊልሞችን በሚሰራበት ወቅት ከአንድም ሁለቴ ሕይወቱ አደጋ ውስጥ ገብታ ነበር። ጄሰን ስታተም አሁን ላይ አብዛኛውን ጊዜ በፊልሞች ውስጥ ከሚታየው ታጋይና ጀብደኛ ማንነቱ በፊት እንዲሁም ወደ ፊልሙ ኢንዱስትሪ ከመቀላቀሉ ቀድሞ የነበረው ሕይወቱ ውጣ ውረዶች የበዛበት ነበር። እኛም ይህን ሕይወቱን ከመጀመሪያው አንስተን በአጭሩ እናስቃኛቸዋለን። የተወለደው እንደ አውሮፓውያን ዘመን አቆጣጠር በ1967 ዓ.ም ጁላይ 26 ደርብሻየር በምትባለው የእንግሊዝ ግዛት ውስጥ ባለች ሻይብሩክ በምትባል አካባቢ ኤሊን ከተባለች እናቱና ባሪ ከተባለ አባቱ ሲሆን ቤተሰቦቹም በኑሯቸው ዝቅተኛ ደረጃ ላይ ያሉ ነበሩ። በዚህም እናቱ ዳንሰኛ ስትሆን አባቱ ደግሞ የተገኘውን የሥራ አይነት እየሰራ ሕይወታቸውን ይገፉ ነበር። ገንዘብና የተለያዩ ጥቅሞችን እንደ ልብ ማግኘት በማይቻልበት ሁኔታ ውስጥ ያደገው ጄሰን ይሄ ኑሮው አንድን ነገር ለማግኘት እስከ መጨረሻው ደም ጠብታ ድረስ መታገል እንዳለበት አስተምሮታል። በዚህም ገና በ12 ዓመት ዕድሜው የዋና ስፖርትን ክሪስታል ፓላስ በተባለ የስፖርት ማዕከል ውስጥ መለማመዱን ጀመረ። ጄሰን የዋና ስፖርትን የሰርክ ተግባሩ በማድረግ ጠዋትና ማታ ልምምድ ማካሄዱን ተያያዘው። ይህም ለዓመታት በዋና ስፖርት ሀገሩ ብሪታንያን በዓለም አቀፉ የኦሎምፒክ መድረክ ላይ ስሟን ለማስጠራት የነበረውን ህልም እንዲሰንቅ አደረገው። በፈረንጆቹ 1992 ዓ.ም ሁሉም ነገሮች ተለዋወጡ። ጄሰን ስታተም በብሪታንያ የኦሎምፒክ ቡድን ውስጥ ሆኖ ዋና እየተወዳደረ ባለበት ወቅት ከትክክለኛ ቦታ ላይ ባለመነሳቱ የተነሳ እሱ የሚጠልቅበትን ቦታ ሳተ። ይህም ለጄሰን ልብ የሚሰበር አጋጣሚ ሆነበት። በዚህም የዓመታት ህልሙና ልፋቱ በከንቱ ተዳፈነ። ነገር ግን ጄሰን ስታተም መንፈሰ ጠንካራ ስለሆነ በደረሰበት ከፍተኛ የመንፈስ ስብራት ፍራሽ አውርዶ ለሐዘን መቀመጥ አልፈለገም። ይልቁንስ ካጋጠመው እንቅፋት ጥሩ ትምህርት በመውሰድ የህይወቱን ሌላኛው ምዕራፍ ገለጠ። ጄሰን የቀዛፊነት ህይወቱን መጻፍ ከዘጋ በኋላ ወዲያውኑ ያገኘውን ስራ ሁሉ መስራት ጀመረ። በዚህም ርካሽ የሆኑ ሽቶችና ሰዓቶችን በለንደን ጎዳናዎች ላይ መሸጡን ተያያዘው። ታዲያ ይህንን ስራ በሚሰራበት ወቅት ድህነት፣ ረሃብና ብርድ እየተፈታተኑት የነበረ ቢሆንም ጄሰን ግን ለአፍታም ቢሆን ቆም አላለም። ጭራሽ ቀን ቀን ይህንን የንግድ ስራውን ሲሰራ ይቆይና ማታ ደግሞ እንደ ፑሻፕና ሻዶ ቦክሲንግ የመሳሰሉ ስፖርቶችን ይለማመዳል። በዚህ ሁሉ መካከል ግን የጄሰን ስታተምን ህይወት እስከ ወዲያኛው ድረስ የምትለውጥ የፀሐይ ጮራ ወደ እሱ ፈነጠቀች። ይህም ጄሰን የእንግሊዛዊውን የፊልም አዘጋጅ ጋሪ ሪችን ቀልብ በመሳቡ ምክንያት ባደረጉት አንድ ንግግር ብቻ ጄሰን ህይወቱ ተቃና። ጋሪ ሪች ሎክ ስቶክ ኤንድ ቱ ስሞኪንግ ባሬልስ በተሰኘው ፊልሙ ላይ ጄሰን ስታተምን እንዲተውናቸው። በዚህም ጄሰን ፊልሙ ላይ ባሳየው ድንቅ ብቃት የተነሳ በተመልካቾች ዘንድ ውዴታን ሊያገኝ ቻለ። ከዚህም በመቀጠል ስናች፣ ዘ ትራንስፖርተር እና ክራንክ በተሰኙት ፊልሞች ላይ በመተው በዓለም አቀፍ ደረጃ ኮከብ ለመሆን በቃ። በፊልሞቹም ላይ ባሳየው አስገራሚ የጀብደኝነት አተዋን ምክንያት በድርጊት የተሞሉ ፊልሞች ራስ በመባል ብዙ ሰዎች አወደሱት። ጄሰን ስታተም ሆሊውድ በሯን ከፍታ አስገብታ ብዙ ነገሮችን ከሰጠቻቸው የጥበብ ሰዎች መካከል አንዱ ሲሆን እሱም ይህን ውለቷን ለመክፈል ብዙ እንቅልፍ አልባ ሌሊቶችን በፊልም ኢንዱስትሪ ውስጥ እያሳለፈ
ያቺን ከጎዳና ላይ ንግድና ከችግር አንስታ ወደ ዓለም ከፍታ የሰደደችውን ሆሊውድ ይከሳታል። ይህም ስራው በብዙ የፊልም አፍቃሪያን ልብ ውስጥ ትልቅ ቦታን እንዲያገኝ አድርጎታል። ነገር ግን ጄሰንን የታዋቂነቱ አንድ ነገር ያሳጠው ይመስላል። እሱም የተረጋጋ የፍቅር ህይወት ነው። ጄሰን ስታተም የፍቅር ህይወቱ የሚጀምረው በ1990ዎቹ ማብቂያ አካባቢ ሲሆን የመጀመሪያ የፍቅር ጊዜውን ያሳለፈው ኬሊ ብሮክ ከተባለች ሞዴል ጋር ነው። በዚህም በብሪቴን እውቅናን ካተረፉ ጥንዶች መካከል መሆን ችለው ነበር። ይሁን እንጂ የጄሰን ስታተም እውቅና እየጎመራ ባለበት ወቅት ጄሰን በፊልም ስራ ምክንያት ከለንደን ወደ ሎስ አንጀለስ በሚያደርገው ተደጋጋሚ በረራ የተነሳ የጥንዶቹ የ7 ዓመታት የፍቅር ጉዞ ሊያከትም ችሏል። በመቀጠል ጄሰን ሶፊ ሞንክ ከተባለች አውስትራሊያዊት ሙዚቀኛና ተዋናይት ጋር በፍቅር ቢወድቅም አሁንም ግን ጄሰን ባለበት ተደራራቢ የፊልም ቀረጻና በረራ አማካኝነት ፍቅራቸው ከ2 ዓመታት በኋላ ሊደበዝዝ ቻለ። በፍቅር የማይጨክነው የጄሰን ስታተም ልብ ግን ከ1 ዓመት ቆይታ በኋላ አሌክስ ዚስማን በተባለች ጉብል በድጋሚ ተረታ። ነገር ግን እንደተለመደው ሁሉ ፍቅራቸው ሊዘልቅ አልቻለም። በዚህም ከ3 ዓመታት በኋላ የፍቅር ፋይላቸውን ሊዘጉ ችለዋል። ጄሰን ስታተም ከአሌክስ ዚስማን ጋር የነበረውን የፍቅር ግንኙነት ካቋረጠ በኋላ ማንንም ሊወቅስ አልፈለገም። ነገር ግን ይህችን አስተያየት ሰጥቷል። ሁሉም አክተሩን ይፈልጉታል፣ ነገር ግን ሰውየውን አያዩትም ሲል ሀሳቡን ሰንዝሯል። ዝና ብዙ ነገሮችን ለጄሰን ስታተም ቢሰጠውም ዘላቂ የሆነ የፍቅር ግንኙነት ግን ሊያድለው አልቻለም። ይህም በብቸኝነት እንዲኖርና ለፍቅር የተከፈተ ልቡን ወደ ሚሰራቸው ፊልሞቹ እንዲያዞር አድርጎታል። በዚህም በፊልሞች ላይ የሚያሳያቸው አስገራሚ በድርጊት የተሞሉ እንቅስቃሴዎች ይህንን በፍቅር የደረሰበትን ህመም የሚረሳበት ጥሩ መላ እንዲሆኑ አድርጓቸዋል። በሌላ በኩል ጄሰን ስታተም ፊልሞችን በሚተውንበት ወቅት አስከፊ የሆኑ ክስተቶችን ተመልክቷል። ከነዚህ መካከል በፈረንጆቹ 2011 ዓ.ም ዘ ኤክስፓንደብልስ 2 የተሰኘውን በድርጊት የተሞላ ፊልም እየተወነ ባለበት ወቅት ለፊልሙ ግብዓት እንዲሆን ታሳቢ የተደረገ ፍንዳታ ኩንሉ የተባለ የ26 ዓመት ወጣት የፊልም ባለሙያን ሲገለው እርዳታ እንኳን መስጠት በማይችልበት ሁኔታ ውስጥ ሆኖ በቁጭት ህይወቱ ስታልፍ አይቷል። በዚህም በአንድ ቃለ መጠይቅ ላይ ስለ ጉዳዩ ሲናገር አንተ በምንም አይነት ሁኔታ ውስጥ የማትበገር ሊመስል ይችላል፣ ነገር ግን አንተ የምትወደውን አይነት ስራ የሚሰራ አንድ ሰው ሲሞት ስታይ ግን ነገሮቹ ይገባል ሲል ተደምጧል። ይሁን እንጂ ስለዚህ ጉዳይ ዳግመኛ ሲያነሳ ታይቶ ባይታወቅም ፊልሞችን በሚሰራበት ጊዜ ግን ጥቂት ሀፍታም በመውሰድ እነዚህን በፊልም ስራ ላይ እያሉ ህይወታቸውን ያጡ ሰዎችን በዝምታ ያስባቸዋል። ይህንን አስከፊ ክስተት ካየ ከ2 ዓመታት በኋላ የሞት ዕጣ ፈንታው ለሱም ሊደርስ ነበር። የሚሆነው ዘ ኤክስፓንደብልስ የሚባለውን ፊልም 3ኛ ክፍል ለመስራት ልምምድ በሚሰራበት ጊዜ ሲሆን ጄሰን የሚያሽከረክረው መኪና በመንቀሳቀስ ላይ ያለ ድንገት ከቁጥጥር ውጭ ይሆናል። በዚህም መኪናውን ለማቆም ጥረት ቢደረግም የመኪናው ፍሬም በመበላሸቱ ጄሰን ከነ መኪናው በቀጥታ አጠገብ ወደሚገኘው ጥቁር ባህር ውስጥ ሰጠመ። ጄሰን በባህር ውስጥ ሆኖ የመኪናውን በር ለመክፈት ጥረት ቢያደርግም በሩ ግን ተቀርቅሮ ስለነበር ጄሰንን አቃተው። የመኪናው የውስጠኛው ክፍል በውሃ እየተሞላ መጣ። ይህም የጄሰንን ህይወት ነፍስ ውጪ ነፍስ ግቢ ያደረገበት። በተደጋጋሚ ትከሻውን ከበሩ ጋር እያላተመ የመኪናውን በር እስኪከፈትለት ጥረት አደረገ። በመጨረሻም ከብዙ ትግል በኋላ ጄሰን ህይወቱ ተረፈ። ጄሰን ስታተም ከአደጋው ከተረፈ በኋላ ነገረ ስራ ሁሉ ተቀያየረ። በዚህም ዝምተኛ መሆን ጀመረ። ፊቱ ላይ የሚታየው ፈገግታም ቀስ በቀስ እየደበዘዘ መጣ። አደጋው ስራውን ሳይሆን አስተሳሰቡን እንዲቀይር አደረገው። ጄሰን ለዓመታት የሰራባቸው በድርጊት የተሞሉ ፊልሞች ከባድ የሆነ የሰውነት ጉዳት አምጥተውበታል። በዚህም ጀርባው እና መገጣጠሚያዎቹ ላይ በተለያዩ ጊዜያት በደረሰበት አደጋ ምክንያት በህመም እንዲሰቃይ አድርጎታል። ጄሰን ስለ ህመሙ ሲናገር ከብዙ አስቸጋሪ ሰዎች ጋር ተደባድቤያለሁ፣ ነገር ግን አሁን ከራሴ ሰውነት ጋር ነው የምታገለው ሲል በአንድ ቃለ መጠይቅ ላይ ተደምጧል። ይሁን እንጂ አሁንም ያለምንም ማማረር እንደ ቦክስ፣ ዋናና ዮጋ የመሳሰሉ ስፖርታዊ እንቅስቃሴዎችን ማድረጉን አላቋረጠም። በሌላ ቃለመጠይቅ ላይ ደግሞ ጄሰን ስፖርት ካቆምኩ እዝጋለሁ ሲል በቀልድ አዋስቶ ተናግሯል። ነገር ግን ከዚህ ቀልዱ በስተጀርባ ትልቅ እውነት አለ። ይህም ሀቅ እነዚህን እንቅስቃሴዎች የሚያደርገው በሰውነቱ ላይ ከደረሱት አደጋዎች ባልተናነሰ የሚያሰቃየውን ብቸኝነቱን ለመርሳት ሲል ጭምር ነው። አሁን ላይ ግን ያ እንደ ብርድ ቁርጥማት የሚያሰቃየው ብቸኝነቱ የተሻረ ይመስላል። ምክንያቱ ደግሞ የተዘጋው የጄሰን ስታተም ልብ ሮዚ ሃንቲንግተን ዋይትሊ ለተባለች እንስት ዳግም መከፈቱ ነው።
ጄሰን በአሁኑ ሰዓት በባለቤቱ ሮዚ አማካኝነት ህይወቱ በፍቅርና በሰላም ሊታደስ ችሏል። በዚህም ጥንዶቹ ጃክ እና ኢዛቤላ የተባሉ ልጆች ያፈሩ ሲሆን ልጆቹም የመተንፈሱ ምክንያት እንደሆኑ ጄሰን ሲናገር ተደምጧል። ከነዚህ ሁሉ የህይወት ውጣ ውረዶች በስተመጨረሻ ጄሰን ስታተም ከባዱ የህይወት ጦርነት ከሌላ ሰዎች ጋር ሳይሆን ከራሱ ጋር እንደሆነ በእጅጉ ሊማር ችሏል። አሁን ላይ በ58 ዓመት ዕድሜው ላይ የሚገኘው ጄሰን ስታተም በእነዚህ ባሳለፋቸው ዓመታት ውስጥ ከጎዳና ላይ የሰዓትና ሽቶ ንግድ አንስቶ እስከ ዝነኛ የሆሊውድ ተዋናይነት በመጣባቸው ጠመዝማዛ የህይወት መንገዶች ውስጥ ያጋጠሙትን ከፍና ዝቆች ያለፈበት መንገድ ብዙ ሰዎችን እያጠነከረ ይኖራል።